ሰበር ዜና ሁለቱ ከተማ አስተዳደሮች ራሳቸውን ችለው ክልል ሊሆኑ ነው ተባለ። ይህም ከተማ አስተዳደሮቹ ከኦሮሚያ ጋር ያላቸው ግንኙነት እንዲያበቃና ለዘመናት ሲነሳ የቆየው ንትርክ ምላሽ እንዲያገኝ ያስችላል ተብሎለታል። አብራችሁን ቆዩ፣ ዝርዝሩን በቀዳሚነት እናደርሳችኋለን። ነዳጅ ከኤርትራ ወደ ትግራይ እየገባ መሆኑ ተሰማ። በትግራይ ክልል በኤርትራ በኩል አስገብተናል የተባለው ነዳጅ ለሕዝብና ለአስተዳደራዊ አገልግሎት ሳይሆን ለወታደራዊ ዓላማ ብቻ እንዲውል ስምሪት መሰጠቱ ተሰምቷል። ተጨማሪ አለን። መንግስት አረጋጋሁት ያለው የኑሮ ውድነት በተገባደደው የሰኔ ወር ከፍተኛ ጭማሪ ማሳየቱ ተገለጸ። በዚህም የሰኔ ወር ጠቅላላ የዋጋ ንረት 13.9 በመቶ ሆኖ መመዝገቡ ተሰምቷል። ዝርዝር አለን። ከንቲባ አዳነች አቤቤ የሚሰጡት ተደጋጋሚ ማስጠንቀቂያ ተጠናክሮ ቀጥሏል። ከንቲባዋ በሚቀጥሉት 2 ወራት ውስጥ ከዚህ በፊት ያልተወሰዱ ጠንካራ እርምጃዎች እንደሚወሰዱም ዝተዋል። መረጃውን ይዘን ከውጭ በተሰማ ሰበር መረጃ አሜሪካ በኢራን እያካሄደች ባለችው ጦርነት እስካሁን 37.5 ቢሊዮን ዶላር ወጪ ማድረጓ ተሰማ። መረጃውን ይዘናል። ጤና ይስጥልን የአዲስ አበባ ሚዲያ ቤተሰቦቻችን፣ ለሰዓቱ የመራረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎቹ አለፍን። በቅድሚያ አዲስ አበባ ከተማና ድሬዳዋ ራሳቸውን ችለው ክልል እንዲሆኑ ከኦሮሚያ ክልል ጋር ያላቸው ግንኙነት እንዲሁም አስተዳደርን በተመለከተ በምክክር መድረኩ አጀንዳ መያዙ ተረጋገጠ። ይህም ለበርካታ ዘመናት የንትርክ መነሻ የሆነውን ጉዳይ ምላሽ እንዲያገኝ የሚያስችለው ተብሎለታል። የአዲስ አበባ ሕጋዊ አቋምን በተመለከተ የሚነሱ ጥያቄዎችን ለመመለስም 4 አማራጮች ቀርበዋል ተብሏል። ተመካካሪዎችም 4ቱን አማራጮች በመገምገም የከተማዋን ሕጋዊ አቋም የተመለከተ ምክረ ሀሳብ እንዲያመነ የሚጠበቅ ሲሆን በሰነዱ ከተዘረዘሩት አማራጮች ውጭም ተጨማሪ አማራጭ ማቅረብ ስለመቻሉ አለመቻሉ ሰነዱ አያመላክትም። አዲስ አበባ ሲቲ ስቴት ወይንም ራስ ገዝ የፌዴራል አካል ራሷን የቻለች ክልል የኦሮሚያ አካል ማድረግ የሚሉት ደግሞ በሰነዱ የቀረቡ አማራጮች ናቸው ተብሏል። አዲስ አበባ ከኦሮሚያ ክልል ጋር ያላትን ግንኙነት፣ የከተማዋን በጀት ድርሻ ጉዳይ፣ የፌዴራል ዋና ከተማ ጉዳይ፣ የአዲስ አበባ ፖሊስና ፍርድ ቤት ጉዳይ፣ የከተማ ወሰንና የቦታዎች ስያሜዎች፣ የከተማ የስራ ቋንቋ እንዲሁም የከተማዋ ታሪካዊ ቅርሶች አካታችነት ጉዳይ ጥያቄዎች የተዘጋጀላቸው የምክክር ንዑስ አጀንዳዎች ሆነው በሰነዱ ቀርበዋል ነው የተባለው። አዲስ አበባ በፌዴራል መንግስት ስለሚኖራት ውክልናና የፌዴሬሽን ምክር ቤት ውክልና ጉዳይ ግን በንዑስ አጀንዳነት ሳይካተት ቀርቷል። ሌላው አነጋጋሪ ነጥብ የፌዴራል ከተሞች በሚለው አጀንዳ ስር የተካተተችው ድሬዳዋ ከተማ ደግሞ 3 የህጋዊ አቋም አማራጮች ቀርበውለታል። ሲቲ ስቴት ወይንም ራስ ገዝ የፌዴራል አካል ራሷን የቻለች ክልል የሚሉት ደግሞ ለከተማ የቀረቡ አማራጮች ሲሆኑ ድሬዳዋ በኦሮሚያ ወይንም በሶማሌ ክልል ውስጥ እንድትሆን የሚጠቁሙ አማራጮች በሰነዱ አልተካተቱም ነው የተባለው። የድሬዳዋ ከተማ የወደፊት አስተዳደራዊ ሁኔታ፣ የህዝቦቿን አስተዳደራዊ ሁኔታ፣ የህዝቦቿን ውክልናና ከኦሮሚያና ከሶማሌ ክልሎች ጋር ያላትን ግንኙነት፣ በፌዴራል መንግስት የሚኖረው የውክልና ጉዳይ፣ ድሬዳዋ በፌዴሬሽን ምክር ቤት የመወከል ጉዳይ ደግሞ በንዑስ አጀንዳነት ተጠቅሰዋል። የምክክር ሂደቱን ለመታዘብም ጥያቄ ያቀረቡት የሀገር ውስጥ ተቋማት የትዝብት ስራ መጀመራቸውን ኮሚሽኑ አስታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን፣ የኢትዮጵያ ሰብአዊ መብቶች ጉባኤ፣ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ህብረትና የኢትዮጵያ ወጣቶች ፌዴሬሽን ሂደቱን እየታዘቡ ናቸው ተብሏል። ከምንጮቹ ባሰባሰብነው መረጃ መሰረት ኮሚሽኑ ተቋማቱ የትዝብት ሪፖርታቸውን እንዲያቀርቡለት በማሳሰብም ፍቃድ መስጠቱን ተረድተናል። የትዝብት ስራቸውን ከጀመሩ ተቋማት መካከል አንዳንዶቹ በዚህ ሳምንት የመጀመሪያ ደረጃ የትዝብት ሪፖርታቸውን ይፋ ሊያደርጉ እንደሚችሉ የሰማን ሲሆን ኮሚሽኑ የሰጠው ማሳሰቢያ የትኛውም የትዝብት ሪፖርት ከመውጣቱ በፊት እንዲመለከተው የሚጠይቅ መሆኑን ሰምተናል። የትግራይ ክልል ከኤርትራ ነዳጅ ማስገባት መጀመሯ ተሰማ። በትግራይ ክልል በኤርትራ በኩል አስገብተናል የተባለው ነዳጅ ለህዝብና ለአስተዳደራዊ አገልግሎት ሳይሆን ለወታደራዊ ዓላማ ብቻ እንዲውል ስምሪት መሰጠቱ ተሰምቷል። የውሳኔም ህወሓት ለአዲስ ጦርነት እየተዘጋጀ መሆኑን የሚያሳይ እንደሆነ ከትግራይ የወጡ መረጃዎች ጠቁመዋል። የነዳጁ በኤርትራ በኩል መግባት ደግሞ በሁለቱ ወገኖች መካከል በግልጽ አዲስ የፖለቲካና የጥቅም ጥምረት መፈጠሩ መጀመሩን አመላክቷል። ይህም ቀጠናውን ወደ አዲስ የደም መፋሰስና የህዝብ መከራ የሚያስገባ አደገኛ ሁኔታ እንደሆነም ተንታኞች ምልከታቸውን አስቀምጠዋል። ስልጣንን በኃይል የያዙት ደብረጽዮን ገብረ ሚካኤል ፌዴራል መንግስቱ በትግራይ ላይ ጥሎታል ያሉትን ከበባ ለመስበር የሚያስችል አስተማማኝ የውጭ አጋር አሉን በማለትም መናገራቸው ይታወሳል። በኃይል ስልጣን የያዘውን የክልሉን አስተዳደር የሚመሩት ዶክተር ደብረጽዮን ገብረ ሚካኤል ከሰሞኑ ከመቀሌ ከተማ ነዋሪዎች ጋር ባደረጉት ውይይት ክልሉ የተጣሉበትን ዘርፈ ብዙ ክልከላዎች ለመስበር በስትራቴጂክ ደረጃ የሚሰሩ የውጭ አጋር አሉን ብለዋል። ደብረጽዮን
ሲሆን የውጭ አጋሮች ያሏቸውን አካላት ግን በስም አልጠቀሷቸውም። ነገር ግን ትግራይ አሁን ባለው ሁኔታ መቀጠል ስለማትችል ራስን የመከላከል አቅምን ማጠናከር ላይ ትኩረት ለማድረግ ተገደናል ያሉት ደብረጽዮን የክልሉን ታጣቂ ኃይል በማጠናከር የዓለም አቀፍ ህብረተሰብ ትኩረት ማግኘት ችለናል በማለትም መናገራቸው ይታወሳል። የሰኔ ወር ጠቅላላ የዋጋ ንረት 13.9 በመቶ ሆኖ መመዝገቡ ተገለጸ። የኢትዮጵያ ስታቲስቲክስ አገልግሎት ይፋ ባደረገው የሰኔ ወር ሪፖርት መሰረት የሀገሪቱ ጠቅላላ የዋጋ ንረት 13.9 በመቶ ሆኖ ተመዝግቧል። ይህም ካለፈው ዓመት ተመሳሳይ ወቅት ጋር ከተመዘገበው ጋር ሲነጻጸር እኩል ነው ተብሏል። በተጠናቀቀው ወርም የምግብና አልኮል ያልሆኑ መጠጦች የዋጋ ንረት 15.1 በመቶ የደረሰ ሲሆን ለዚህም ጭማሪ በዋናነት የስኳር፣ ማርና ቸኮሌት 35.9 በመቶ፣ የፍራፍሬ 21.3 በመቶ፣ የወተት አይብና እንቁላል 20.3 በመቶ፣ የስጋ 19.2 በመቶ እንዲሁም የምግብ ዘይቶችና ቅባቶች 18.8 በመቶ የዋጋ ንረት በከፍተኛ ደረጃ መጨመሩ እንደሆነ ተገልጿል። በሌላ በኩል ምግብ ነክ ያልሆኑ የሸቀጦችና አገልግሎቶች በዓመት የዋጋ ንረት 12.2 በመቶ ሆኖ ተመዝግቧል። በዚህ ዘርፍ ለታየው ጭማሪ የትምህርት 17.3 በመቶ፣ የቤት መገልገያ ቁሳቁሶች 13.0 በመቶ እና የሆቴልና ሬስቶራንት አገልግሎቶች 12.0 በመቶ ሆነው ጭማሪ በዋናነት ይጠቀሳሉ ተብሏል። የወር በወር የዋጋ ንረትን በተመለከተ በሰኔ ወር የነበረው ጠቅላላ የዋጋ ንረት ከግንቦት ወር ጋር ሲነጻጸር በ1.0 በመቶ ጭማሪ አሳይቷል ተብሏል። አገልግሎቱ መረጃዎችን የበለጠ ተአማኒነት ለማድረግም የምግብና የሸቀጦችን ዋጋ የሚሰበስብባቸውን ገበያዎች ቁጥር ከ120 ወደ 200 ማሳደጉን አስታውቋል። ታጥረው የተቀመጡ መሬቶች ላይ በሚቀጥሉት 2 ወራት ውስጥ እርምጃ እንደሚወሰድ ከንቲባ አዳነች አቤቤ አስጠነቀቁ። በአዲስ አበባ ከተማ አስተዳደር ታጥረው ያለምንም አገልግሎት በተቀመጡ መሬቶች ላይ አስፈላጊውን ማጣራት በማካሄድ በሚቀጥሉት 2 ወራት ውስጥ ጥብቅ እርምጃ እንደሚወሰድ ከንቲባ አዳነች አቤቤ አስታውቀዋል። ከንቲባው ይህንን የገለጹት ለተከታታይ 3 ቀናት ሲካሄድ በነበረው የከተማ አስተዳደሩ የ5 ዓመታት ስትራቴጂካዊ እቅድና የ2018 በጀት ዓመት አፈጻጸም ግምገማ ማጠቃለያ መድረክ ላይ ለተነሱ ጥያቄዎች ምላሽ በሰጡ በት ወቅት ነው። ከንቲባ አዳነች አቤቤ በገለጻቸውም አዲስ አበባ መሬት ታጥሮ የሚቀመጥባት ከተማ እንዳትሆን ከዚህ ቀደም መግባባት ላይ ደርሰናል ካሉ በኋላ ይህም ስምምነት ጥሰው ድጋሚ አጥረው የሚያስቀምጡ አካላት ምንም አይነት ተጨማሪ ድል ሊሰጣቸው እንደማይገባ በአጽንኦት ተናግረዋል። የወጡ ህጎችና ደንቦች መሬት ላይ እንዲተገበሩ በማድረግም የለሙ መሰረተ ልማቶችን በተገቢ ሁኔታ ለተፈለገው ዓላማ እንዲውሉ እየተደረገ መሆኑን አስረድተዋል። በመድረኩ ላይም በከተማ የሰላምና ደህንነት ሁኔታ ዙሪያ ማብራሪያ የሰጡት ከንቲባ በአዲስ አበባ ከተማ ምንም አይነት የደህንነት ስጋት ሳይፈጠር በርካታ አገር አቀፍና ዓለም አቀፍ ኩነቶች በሰላም መጠናቀቃቸውን ገልጸዋል። ይህ የህዝብን ሰላም የማስከበር ስራ ማህበረሰብ አቀፍ በሆነ መንገድ መከናወኑ ትልቅ እድገት እየታየበት በመሆኑ ተጠናክሮ መቀጠል እንዳለበት አሳስበዋል። ከውጭ በተሰማ ሰበር መረጃ አሜሪካ በኢራን እያካሄደች ባለው ጦርነት እስካሁን 37.5 ቢሊዮን ዶላር ወጪ ማድረጓ ተሰማ። በኢራንና በአሜሪካ መካከል ከተቀሰቀሰው ጦርነት ወዲህ ዋሽንግተን እስካሁን 37.5 ቢሊዮን ዶላር ወጪ ማድረጓን የአሜሪካው የመከላከያ ሚኒስቴር ፒት ሄግሴት አስታውቋል። ይህ ወጪ ባለፈው ግንቦት ወር ከተደረገው ግምት ጋር ሲነጻጸር የ8 ቢሊዮን ዶላር ጭማሪ ያሳየ ሲሆን ሚኒስትሩ አሁንም ተጨማሪ በጀት እንዲፈቀድላቸው ጠይቀዋል። ሚኒስቴሩ በሴኔቱ የገንዘብ ድልድል ኮሚቴ ፊት ቀርበው በሰጡት ማብራሪያ ኮንግረሱ አስቸኳይ ተጨማሪ በጀት ካላጸደቀ የሀገሪቱ ወታደራዊ ስልጠናዎች ሊስተጓጎሉ እንደሚችሉ አስጠንቅቀዋል። ሄግሴት ለመከላከያ መስሪያ ቤታቸው ፔንታገን 87 ቢሊዮን ዶላር እንዲፈቀድ የጠየቁ ሲሆን ከዚህ ውስጥም 67 ቢሊዮን ዶላሩ በመካከለኛው ምስራቅ ለሚካሄዱት ወታደራዊ ዘመቻዎች የሚውል መሆኑን ገልጸዋል። ይህ የበጀት ጥያቄ የቀረበውም በመካከለኛው ምስራቅ 3 የአሜሪካ ወታደሮች በተገደሉበትና ጦርነቱ ወሳኝ ምዕራፍ ላይ በደረሰበት በአሁኑ ወቅት ነው። ዋይት ሀውስ ለቀጣዩ በጀት ዓመትም 1.5 ትሪሊዮን ዶላር ለፔንታገን እንዲመደብ መጠየቁ የሚታወስ ሲሆን ይህም የአሜሪካን ወታደራዊ ወጪ በታሪክ ከፍተኛ ደረጃ ላይ ያደርሰዋል ተብሏል። አሜሪካ በኢራን ላይ ለ11 ተከታታይ ቀናት ጥቃት መሰንዘሯን የቀጠለች ሲሆን ኢራንም በአሜሪካና በአጋሮቿ ላይ ያጸፋ ጥቃት በመሰንዘር ላይ ትገኛለች። ዜናዎቻችን አበቃን። በሰላም ቆዩ።